ስልጣን በእጁ በገባ ጊዜ ሌሎች ንጉስነቱን ለማሳየት ሲሯሯጡ፣ እርሱ ግን ለእውነተኛው እግዚአብሔር ቦታ ለመስጠት ጣዖትን ሰበረ፣ መሰዊያቸውንም አፈረሰ። ይህ ተራ የንጉስ ታሪክ አይደለም። በመጽሐፈ ስንክሳር ላይ የተመዘገበ እምነትን ከስልጣን በላይ ያደረገ የአንድ ቅዱስ ታሪክ ነው። ግን እርሱ ማን ነበር? ለእግዚአብሔር ብሎ ምን አሳልፏል? እግዚአብሔርስ ለዚህ ታማኝነቱ ምን ሰጠው? ይህ የአንድ ቅዱስ የእምነት የተጋድሎና የድል ታሪክ ነው። እስኪ ከመጀመሪያውን ጀምር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀር ሁሉም ጣዖትን አምልከዋልና መሰዊያም ሰርተዋልና። እርሱም በነገሰ ጊዜ ጣዖትን ሰበረ፣ መሰዊያቸውንም አፈረሰ፣ ከነሐስ የተሰራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግስቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። ሕዝቅያስም በነገሰ በ14ኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደሱ ያለ ኃይለኛ ብርቱ የምድር ነገስታት ሁሉ የፈሩትና የታዘዙለት ነው። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ አገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻ ላከለት። ሰናክሬምም ደስ ብሎት ምንም አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከኔ እጅ ሊያድናችሁ አይችልም በማለት የስድብን ቃል ላከ እንጂ። ሁለተኛም በልዑል ስም ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግስታት ላይ ንጉሥ ይሆንክ፣ አንተም ሰማይና ምድርን የፈጠርክ ልመናዬን አድምጥ፣ ዓይኖችህን ገልጠህ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃሉን ስማ። ከዚህ በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃል ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለም ሁሉ እንደ እርሱ ያለ ያልተሰማ እጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ እግዚአብሔር አለውና። ከዚህ በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎችን ገደለ። ለኪሶም ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሳቸው ጋር ሸሽተው ነነዌ አገር ገቡ። ሰናክሬምም ሊጸልይ ወደ ጣዖቱ ቤት በገባ ጊዜ ልጆቹ አድራማሌክና ሶሬሶር በሰይፍ መትተውት ገደሉት። ሕዝቅያስም የተመሰገነ እግዚአብሔርን አመሰገነ። በዚህም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። እያመሰገነውም እንዲህ አለ፣ አቤቱ በቀና ልቦና በእውነት ሥራ በፊትህ ጸንቼ እንደኖርኩኝ ፈቃድህንም እንደፈጸምኩ አስብ ብሎ ሕዝቅያስ ፈጽሞ ጽኑ ለቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው፣ ሂደህ ለወገኖቼ ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው፣ ጸሎትህን ሰማው፣ እንባህንም አየው። እነሆ እኔ አድንሃለሁ። እስከ 3 ቀን ወደ እግዚአብሔር ቤት ትወጣለህ። በዘመኖችም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችም አገር ስለ እኔና ስለ ባለሟሌ ዳዊት አጽንቼ እጠብቃታለሁ። ሕዝቅያስም ኢሳይያስን እንዲህ አለው፣ እግዚአብሔር እንደሚያድነኝና እስከ 3 ቀን ወደ እግዚአብሔር ቤት ለመውጣት ምልክቱ ምንድን ነው? ኢሳይያስም እንዲህ አለው፣ የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው።
እነሆ ጥላው ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ 10ኛ እርከን መመለስ ቀላል ነው። መመለስስ ከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ፣ ፀሐይም 10ን እርከን ተመለሰ። ሕዝቅያስም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይል ከእርሱ ጋር እንዳለ አውቋልና። በመንበረ መንግሥቱም 29 ዓመት ነግሶ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን እንደ በግ የፀጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምህና ያሳመነው ሳራንም ከለምጻ ያነጻት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።